another one, another clean sheet, another Champions League game, 3-0 ቀለል we're the gunners, another victory 6 ማለት 18 ነጥብ አለ ወደ ነገስንበት ቻምፒየንስ ሊግ ፎከስ ማድረግ ስለነበረብን ነው አሁን እንመለሳለን ውልቭዝ ላይ ማለት ማድዌኬ የሚገርም ጎል ማርቲኔሊ የፈርስት ሃፍ ቪዲዮን አይቶታል መሰለኝ ሰከንድ ሃፍ ላይ ከዛላም ጎሉም ብትል ጄሱስ ገብቶ እንዴት እንዳስተሰተኝ ጎል ብቻ ነው የቀረው ጎል ብቻ ነው የቀረው ማንን አንስቼ ኖርጋርድ ራሱ ዛሬ ምርጥ ዲፌንሳችን አስተማማኝ ሆኗል ግን 3 አግብተህ ምንም ነገር ካልገባብህ ማኑ ከዚህ በላይ ምን ፐርፎርማንስ አለ ከዚህ በላይ ውልቭዝን ደግሞ 5 እናደርግለታል ያረፉ ተጫዋቾችን ስለምናመጣ የአካዳሚ ተጫዋች ምናምን እኮ ነው በቃ አሁን ሁለቱን ጨዋታዎች ኢንተር ሚላንንም በቤንች እናጋየዋለን በቤንች ኢንተር ሚላንን ማናቅ የለብኝም ግን ቢያሸንፈንም ለውጥ የለውም ማለት እንደዛሬ ብንሸነፍ ምንም አይመስለኝም ብሽ ነበር ግን እናሸንፋለን because we are the gunners ፓፓውቴ እዚህኛን ለገናዥ እምቢ ብሎናል እዛ ክለብ በርገር ነው ክለብ ሳንድዊች የሚባል ፋይዳ መታወቂያ ከሌለው ማንነቱ ካልተለየ ሲንዳይጨውታ አቡዬ ፍሬ ተርፎታል ጨጓራ ተርፎታል ይቆጥራል እንደውም ኮምቦላ ስቶቪላዬ ከሌላ ያልቆጥርም እቺ ዶሮ አለም እቺ ኒውካስልና አሶቱና ብቻ ስቶቪላዬን አስገቡልኝ ሻምፒዮንስ ሊግ አስገቡልኝ እኔ እንደውም ዛሬ በቤንች ይገባል ትንሽ ይፈተናል ምናምን ብዬ ነበር ምን አይነት ጎል ለሚገባው ማዱኬ ምን አይነት ጎል ነው ያገባው ይቻላል እኔ እኮ ሲቲ ነው ያለው ብዬ የማየው እንግዲህ አርሰናል ነው አረብስ ማርቲኔሊ ራሱ ምንድነው ይቻላል አረ በቃ አርሰናል ሻምፒዮንስ ሊግ ላይ ጎል አይገባብህም እንዴ ገብቶበታል እንዴ እስካሁን አልገባበትም መሰለኝ አረብስ ምንድነው ምትረቋጣሪ በቤንች ገብቷል ብለህ ልበላ ዛሬ አርሰናል ይሸነፋል ብለህ የደስታህን ልገልጽ ነበር አይደለ ልገልጽ ተዘጋጅተህ ይሄ ነው አይደለ ገባል ተኛ ምንም አይነት ወሬ አታወራም ይወለ በቤንች ገብቼ 3-0 ነው ማሸነፈው በቃ ይሄ ቡድን አሁን ሻሼን ለመግጠም ይሄ ቡድን በቂ ነው የምትሉ አንድን ጻፉ አረ አይበቃም የምትሉ ደግሞ 2 ጻፉ በቃ በአግባቡ እንኳን ደስ አላችሁ 3-0 በሆነ ውጤት አሸንፈን እንግዲህ ደረጃ ሰንጠረዡን በአንደኝነት በአግባቡ መምራት እመኑኝ በዚህ ሲዝን ማለት ነው እዚህ መድረክ ላይ የሆነ ትልቅ ነገር እየሸተተኝ ነው ጀማው በቃ ዋንጫ እየሸተተኝ ነው ጀማው አንድ ነገር ልናገር በቃ አንተኛ ለማይጠቅም ነገር አነጋን አንተኛ እነሱ ማሰልጣኙ እንዲባረር ብለው ነው እንደዚህ ያደረጉት አንተኛ በቃ ዳይ ወደ እንቅልፍ ወረጋ ይቻላል ስተርሊንግን ሽጠ ብታቃጥለን ማዱኬ ስላለ እኛ አልደበረንም የተባለ 2 ጎል ነው ያገባው ብራዘር 2 ጎል እረ ቢስሚላህ የመጀመሪያውማ ሮኬት ጎል በቃ ብራዘር ከዚህ በኋላ ሹሩባ ኢዜ ሃትሪክ ሰርቷል ከዚህ በኋላ እኛም የሹሩባ ምርኮኛ ነን ሹሩባ የተሰራ ቼልሲ ቤት ማለፍ አለብህ ከቼልሲ ነው ምንገዛው ማርቲኔሊ ደግሞ ለመጀመሪያ ጊዜ ሲመታ ያላየሁትን ሲመታ ማላቆን ጭራሽ መጥቶ አላገባው አርቴታ በቃ የሆነን ተጫዋች ለይቶ ከመከረው ብራዘር ለይቶ ከመከረው ጎል አለ እረ ቢስሚላህ ሹት ምን አይነት ብቃት ነው በክሊንሺት ሻምፒየንስ ሊግ ከሜዳ ውጪ ማን እንደ አርሰናል እኮ የሚያስብለው ያው በጉዳት ተንኮታኩተንም ክሊንሺት የግላችን ነው የክሊንሺት አባቱን ብራዘር ያለ ሳሊባ ነው ክሊንሺት እንግዲህ የመርፉ ቤተሰብ አረባ አላህ ኮፒ ሊንክ አድርጉ ግን አረ ውይ ይቅድሙ 3000 ላይ ቪው ቆመ እኮ አረበናት ኮፒ ሊንክ ይመች አርሰናል አስቶን ቪላ ባጠፋው ክለብ ብሩጅ ቂጡ እስከሚላጥ ተለበለበ ቂጡ እስከሚላጥ ዛሬ ደግሞ ደጋፊዎቹ በነጥብ ሰው ኒካሰው በጎሎቹ ማንኪ ምን አይነት መግነጢሳዊ ጎል ነው ካገባ አይቀርም ሲያል አርሰናል ይላል እንኳን ለእኮ ዙቢሜንዲ 2 አሲስት ዛሬ ደግሞ ጭራሽ ኖርጋርድ ነው ተከላካይ ግርግሩት ይገባው ማንንም ይጎዳ አርቴታ መላጣ
ዛሬም ሲቲ የሚገርም ጨዋታ የሚገርም ቼርኪ የሚባለው ግን ምን አይነት ቅመም ነው ተጫዋች ነው ጀማው ምን አይነት ኮንግሬስ ስቲፋኖ ኮንግራ የሚገርም ጨዋታ አርሰናል ማለት ይሄ ነው በቃ አርሰናል ተመልሷል ቀጣይ ወልቭስ ምን እንደሚወጣ እናያለን ምን እንደሚሆን እናያለን ወልቭስ በዚያ አቋምሽ አርሰናል መጥቶልሻል ጀማው ማርቲኔሊና ማዱኬ አይቻልም እኮ አይቻልም እሺ እንደዛ አይቻልም እሺ ሁለተኛ እንዳይለመዳችሁ አይቻልም ኖ እንዲ ምን አይነጎለው በስመ አብ ወልድ መንፈስ ቅዱስ እኔ ረፍት ሰዓት ላይ ልሰራውን ፈለኩ ከዛ ቆይ አንዴ ለቅቢ እኮ ነው ምን አይነጎለው እንዴት አባቱ ነው የሚያምረው የማርቲኔሊ ራሱ 90 ዲግሪ ተመችቷቸዋል ቋጣሪያንስ በቃ ተኙ ለምን አተኙ ሲጀምር እስካሁን ሰዓት ራሱ ማን እንዳስጠበቃችሁ አላውቅም ግን ተኙ በቃ መቼስ እንቋጥር ብላችሁ ገብታችሁ ጎል እንዲህ ነው የሚያስብል ጎል ነው አይታችሁ ወጣችሁታ ለማንኛውም የቅዳሜውን በደንብ የሚከሰን ጨዋታ ይመስላል አሪፍ ነው እንግዲህ ቅዳሜና እሑድ መጥቶ ደግሞ ይበልጥ እስከምንካካስ እንዴት እንደቸኮል ካልገባችሁ ማለት ነው ጋይነርሶች ዊኬንድ እስከሚመጣልን ዘና ቀብራር ጎምለል በሉ እሺ እንዳሰቡ እያዳሚ ማድሪድን በነጻነት ታያል እኔ እዚህ ብቻዬን ቆሽቴ ያራል ምን አገባኝ የኔ ፍሬ መጫወቻ ነው ምንድነው ፈርስት አጨርሱም ቢያንስ ከፈርስታፍ በኋላ ማድሪድን አናይም አሁንም አረፈደም ይሄዳሉ ግን አረ ምንድነው አስቶን ቪላ ነው መስሎ ይታያችሁ ምን አጠፋ የክለቡ አሁን የዚህ ብስም ደግሞ ወጉጉን ይዞታል እኮ ላጥ ያለ ሄዶ አልተጠመጠመም አሁን ሰለብሬት ተደረገ አቤት ሲያስጠላ ደናደሩ በቤንች ገብተን ማለት ነው 3 ጎል ከክሊንሺት ጋር ምን አይነት ቲም ነው ያለ ማን ዛሬ ማለት ነው የአመቱ ምርጥ ጎል ውድድር ነበር የነበረው የሚመስለው ምንድነው ማዱኬ በዚህ በኩል 90 ዲግሪ ማርቲኔሊ በዛ በኩል ምንድነው ከዛ የምታዘንቡት ምን ሆናችሁ ነው ማዱኬ 2 ጎል አግብቷል ምን አይነት ጨዋታ ነው የተጫወተው ማን ኳስ ስጡት 5 ሰው ያርፋል ምንም ችግር የለበትም ማርቲኔሊ እዛ ጋር ምን አይነት ክሮሶች ነበር ስታነሳ የነበረው ዛሬ ማለት ነው በጣም የሚያምር ጨዋታ ቲማችን በጣም ነው ደስ ያለኝ ማን አዌይ ጌም ስኳድ ሮቴሽን እያራመድን ማለት አረ እንችላለን አረ በስማ ጄሱስ ከስንት ጊዜ ጉዳት በኋላ ዛሬ ገብቶ አንግል ገጨበት እንዴት እንደተናደድኩ ለሱን የተናደድኩ አረ በስማ ቢያገበውኒ ላለቅሱላችን ነበር ማን ጄሱስ ገብቶ ብዙ ኳስ ነበር እያገኘ የነበረው እኔ እሱ ሰውዬ ኳስ ያገኛል ዮኬሬሽ ያላገኛቸውን ኳሶች ጄሱስ ገብቶ ያገኛቸዋል እንዴት እንደሆነ ምንም የገባኝ ነገር የለም ማን በጣም የሚያምር ጨዋታ ነው የተጫወት ነው አረ በስማ ሉዊስ ኬሊ በዛ በኩል ምናምን ነገር ምንድነው ተቀይሮ የሚገቡት ተጫዋቾቻችን እንዳለ የሚችሉት ቆይ ምን ሆነን ነው አሁን ማለት ነው የአስቶን ቪላውን ሽንፈት በዚህ ነው ያካካስ ነው ማለት ፕሪሚየር ሊግ ደግሞ ጉዳችሁ ማሸነፍ ብቻ በቂ አይደለም ጸዴ ጎል ሳታገቡ ድርሽ እንዳትሉ ብሎ አርቴታ አስጠንቅቆ ወደ ሜዳ ላካቸው ጸዴ ጎል አግብተው 3-0 ዘና ብለን አሸነፍን ማለት ነው ትንንሽ ስጋቶች አሉ ሌላ ቀን የምናወራባቸው ማለት ነው ለምሳሌ የስኬሊ ነገር ሰከንድ ሃፍ ይሻላል እንጂ የስኬሊ ነገር ከዩኬሬሽ ጋር ጭራሽ ቡድኑ ከዩኬሬሽ ጋር እየሰራ አይመስልም ብቻውን ትሬኒንግ የሚሰራ ነው የሚመስለው ዩኬሬሽ ለመሻሻል ያስፈልገዋል ኦዴጋርድ ስቲል አልተመለሰችም አዶኖ የጋብሪኤልስ መመለስ በጣም ጸደው ነገር እሱ ነው ከዚህ እንትን ማዱኬ ማግባቱ በጣም ደስ ብሎኛል ያውም 2 ጎል ሃትሪክ ቢሰራ ደግሞ በጣም ደስ ይለኝ ነበር ብቻ ፖዚቲቭ ነገሮችም አሉት የሚያሳስቡ ነገሮችም አሉት ጉዳት ምናምን ነገር ከተስተካከለን ይሄ ቡድን በሻምፒዮንስ ሊጉም በፕሪሚየር ሊጉም በጣም ሩቅ የሚሄድ ቡድን እንደሆነ አሳይቶናል ይመቻቹ ኮፒ ሊንክ አድርጉ ፎሎ አድርጉ ተናደሩ ጀማው ይሄኛው አካውንት ተመለሰ መሰለኝ እንግዲህ መፖስት አልቻልኩም ነበር እስካሁን በሁለተኛ አካውንት የነበር ሰፖስት የነበረው እንግዲህ በአግባቡ አሸንፈናል 3-0 በሆነ ውጤት እንኳን ደስ አላችሁ ያው በዚህኛው መፖስት አልቻልኩም ነበር ይኸው እንደምታዩ 97 ላይ ያደረሰ ቪዲዮዎችን እያቆምብኝ ነበር እንችላለን ጀማው ማዱኬ ምን አይነት ማዱኬ ነው ዛሬ ታየው ጀማው እንዴት አባድ ጀማው ማርቲኔሊ ሲያገባው ጎል ሚስተር ሻምፒዮንስ ሊግ ማርቲኔሊ እናቴ ተሞት እኔ ማለት ነው ይሄ ቤንች ቡድን ማለት ነው ይሄ ቤንች ቡድናችን በቃ ለትርፍ ለመግጠም በቃ ይቀመጥልን መተሉ ሰዎች እያሰባሰብኩ ነበር ድምጽ የምሬን ነው በቃ ለትርፍ የማያንስ ቡድን ነው ይሄ በቃ ወይኔ በተለይ ደግሞ ማን እንዳስደሰተኝ ታውቃላችሁ ኖሪጋርድ የሚሉት ተጫዋች ቆይ ምንድነው አተ ማህለ ኋላና የት ነው ቦታ ተናገር ማን አተሰመረልን እኮ በእና ይሄ ኳላ አሪፍ ነው
ይጣራልን። የት ነው ትክክለኛ ቦታ? ውስጥ አርቴታ ማናገር ነው ያለብኝ። ለማንኛውም እንኳን ደስ አላችሁ ጀማው። አካውንቲን በደንብ ኮፒ ሊንክ አድርጉልኝ። መፖሰት አልቻልኩም። በቃ ያልፖሰትኩበት ምክንያት በሁለተኛ የፖሰትኩበት ምክንያት መፖሰታችንን ብሎ ይዞኝ ነው። በደንብ ኮፒ ሊንክ አድርጉልኝ እስቲ አካውንቲን ጀማው። ይመቻችሁ። እነዚህን ጥቃቅንና አነስተኛ ክለቦች ይሄ ወያኔ ይሸከሽካል። ዘንድሮ ተመችቶታል። እየለጠፈ እያላጋ ሌፍት ኤንድ ራይት። ይመችሽ ይመችሽ። በቃ ነው የሚደርሳቸው ማለት ግሩፕ ስቴጅ ላይ ያላቸው ቲሞች በጣም ነው የሚያሰቁት። ከቼክ ሪፐብሊክ የግብርና ማህበር፣ ከቤልጅየም የወተት ተዋጽኦች ማህበር ምናምን ቆራሌ ምናምን ነገር ነው የሚሸከሽኪው። ክለብ ብሩጅ፣ ስሎቫኪያ ምናምን ነገር። እኛ ከኢንተር ከነ ምናምን ጋር ከነ ማድሪድ ጋር እንፋለጣለን። እናንተ እነዚህን ጥቃቅንና አነስተኛ እየወሰጅ ትለጥፊያለሽ። ተመችቶታል። ዘንድሮ ተመችቶታል። አንደኛ ናቸው ስቲል 6ቱንም ጨዋታ አሸንፈው ይመቻቸው። ነገር ግን ከበድ እያለ ሲመጣ እናያለን። ይሄንን ጥቃቅንና አነስተኛ ሀሌታ ውሃ ግብር ከፋይ የሆነ ቲም ግን ማለት ነው ለጥፈው እየወሰድክ ተመችቶዋል። ግን አሸነፍኩ ብለህ እንዳታወራ። ጥቃቅንና አነስተኛን እየወሰድክ እየገረፍክ ማለት ነው። ገርዘኔ ነግሬያችኋለሁ እኮ የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ማርቲኔሊ ነው። ምን አይነት ጎል ነው ዛሬ ደግሞ እያየን ያለ ነው። ጋብሪኤል ማርቲኔሊ ጎል ቨርሰስ ክለብ ብሩጅ ብለህ ሰርች አድርግ። ዛሬ አርሰናል ተጫዋቾች ማለት ነው ማርቲኔሊና ማድዌኬ ከጨዋታው በኋላ ለደህንነታቸው መስጋት አለባቸው። በረኛውን አንጠልጥለው ገደሉት። ዛሬ እኮ ደም ብዛት ደም ግፊት ያለበት ሰው እኮ በእነዚህ ተጫዋቾች ጎል እኮ ሞቷል። ማርቲኔሊ ምንድን ነው የምትሰራው? ምን አይነት ጎል ነው ጋይስ? እንዴት ነው ያልቻልኩም ዛሬ? አረ እንለያለን። ማድዌኬም ሁለተኛ ጎሉን አስቆጥሯል። ቴንኪው ቼልሲ ሃንግማን በጣም በእውነት በጣም ነው የምናመሰግነው። ምን አይነት ጎሎችን የተመለከት ነው ጋይስ። በስድስተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ መድፈኞቹ አርሰናሎች የቤልጂየሙን ክለብ ብሩጅ ከሜዳቸው ውጪ በመጓዝ በመግጠም 3-0 በሆነ ውጤት ከነ ክሊንሺት ማሸነፍ ችሏል። በአውሮፓ ሻምፒዮንስ ሊጉ ያላቸውን መሪነትን በ18 ነጥቡ ማጠናከር ችለዋል። ኧረ ጋይስ እዚህ ጨዋታ ላይ የተመለከትናቸው ጎሎች በጣም አስደናቂ ነበሩ። በማዱኬ ጎል ተደንቀን ሳናበቃ ማርቲኔሊ ሌላ በጣም አስደናቂ የሆነ ከርል ጎል አስመልክቶ ነበረ። በዚህ ጨዋታ ላይ ማዱኬ 2 ጎሎችን በማስቆጠር ጥሩ ፐርፎርማንስ ነበረው። ማርቲኔሊም ለ5 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ለመድፈኞቹ አርሰናሎች ጎል በማስቆጠር ታሪክ መስራት ችሏል። በአውሮፓ ሻምፒዮንስ ሊጉም እንደሚቀነው አስመልክቶናል። ብቻ አርሰናል በጉዳትም ሆነ በማሳረፍ ምክንያት በርከት ያሉ የቋሚ አሰላለፍ የሚጠቀምባቸውን ተጫዋቾች አልጠቀምም ነበር በዚህ ጨዋታ ላይ። ነገር ግን ከነዛ ጋር በመሆን እንግዲህ በክሊንሺት እንዲሁም ደግሞ ሙሉ 3 ነጥብ ማስመዝገብ ችሎ በአውሮፓ ሻምፒዮንስ ሊግ ያለውን አስደናቂ ጉዞ ቀጥሎበት እየተመለከትን እንገኛለን። ጎሎቹ ግን በጣም ማራኪ ነበሩ። ስለዚህ አርሰናል ምን ትላላችሁ እናንተ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ። ቤተሰብ ቪዲዮን ከመጀመራችሁ በፊት መቼስ ቡድናችን ይሸነፋል ብለው ፍሬያቸው እስኪፈነዳ ድረስ እስካሁኗ ሰዓት ቁጭ ብለው ሲቆጥሩ ለነበሩ ሰዎች ኮፒ ሊንክና ሼር ሪፖስት እያደረጋችሁ ለጥፉላቸው አድርስ። እሱ ልማዱ ነው የተባለለት ክለባችን 3 ጎልና 3 ነጥብ ይዞ ወጥቷል። ማሸነፍ አመሉና ድግሱ የሆነው ይህ ልዩ ክለባችን እንደ ወትሮ አሸናፊነቱን አረጋግጦ ከቻርቱ አናት ላይ እንደተቀመጠ ነው። በቻምፒየንስ ሊጉም በፕሪሚየር ሊጉም የማይመለከታችሁ ሰዎች ስላላችሁ በጊዜ ተኙ። ቻምፒየንስ ሊግ ነው። በአስቶን ቪላው ጨዋታ ሽንፈትን እንዴት እንደ ቆሻሻ ስንጸየፍ እንደነበር አይተናል። በዚህ ጨዋታ ደስ ያለኝ ነገር ቢኖር ከረጅም ጊዜ በኋላ ገብርኤል ጄሱስን ከጉዳት ተመልሶ ማየቴ፣ እዛ ሜዳ ላይ ሲፈላሰስ ማየቴ ምን ያህል ደስተኛ እንደሆንኩኝ አታውቁም። ብዙ የጎል ዕድሎችን አግኝቶ አልተጠቀመበትም። ያው እስኪላመድ ድረስ ሙሽሪት ጠጪ ነገር አታምጪ አይደል የሚባለው። አዲስ ሙሽራ ነው። ቢያገባው ግን አሸወይና ነበረ። 3 ነጥባችን ይዘን ወተናል። ቶፕ ላይ ነው ያለነው። ምን ትፈልጋለህ? ማዱኬንና ማርቲኔሊን ማቷቸው። ጭራሽ ዛሬማ አንኤክስፔክትድ ነው የሆኑብኝ። መቼስ ማዱኬንና ማርቲኔሊ ያገቡትን ግብ ዝርዝር አያስፈልጋችሁም። ጣፍጦን የተቀበልነው ጎል ነው። እስካሁን ድረስ ፎሎ ያላደረጋችሁ አላችሁ አይደል? አስደስተኝ። ፎሎ አድርግ። 200 ሺህ አልፈናል። ገና 1 ሚሊዮን እንገባለን። ቴንክ ዩ። በቀኝ ከዚህ በላይ ያለ በስማ 3 የሚያስደነጋግጥ ጎል። እኔ ሲቲና የማድሪድን እያዩ አልነበረም። አርሰናል በቤንች ይገባል ስለተባልኩኝ የሆነ ቋጥርበታለሁ ቢያንስ ተሸንፎ ሙድ ይዛለሁ ምን አይነት ጭዌ ነው። ክለብ ብሩጅን ተማምኜበት ምናምን አይደለም። ቢያንስ ቤንቻችሁ ይሻላል ከቋሚያችሁ። ምን አይነት የሚያስደነግጥ ጎል ነው ያስቆጠሩት ማዱኬና ማርቲኔሊ ማለት። ከዚህ በላይ እንኳን አላያችሁም። ለማንኛውም ቋጣሪያንስ ቼንጅ ሪሞቱን ጠቅ እናድርገውና ያራዳ ልጆች ሌላ ጨዊን መጫች አርሰናሎች ማረፍ የሚገባቸውን ተጫዋቾች አሳርፈው 3-0 አሸንፈው እጅግ ወሳኝ ድል በማስመዝገብ ሊጉን ከፍ ብለው መምራት ጀምረዋል።
ሚኬል አርቴታ ትልቅ ገድል ነው የሰራው። ምክንያቱም የኢቫን ሌኮ ቡድን ክለብ ብሩዥ ማንም ላይ የሚያገባ ቡድን ነው። በተለይ በሜዳው እሱን ክሊንሺት ይዞ መጣ። በእርግጥ አርሰናሎችም መቆጠር የሚገባቸው ኳሶች መክነዋል በብሩዥ በኩል ግን ስቲል የሚደነቅ ፐርፎርማንስ ነው። የኑኖ ማዱኬ ጎል እጅግ በጣም ልዩ ነበር። የመጀመሪያ 3 ግቦቹን ሁሉንም በአውሮፓ ቻምፒየንስ ሊግ ማስቆጠር የቻለ ብቸኛው የአርሰናል ተጫዋች ወይም የመጀመሪያ አርሰናል ተጫዋች ሆኗል። በታዳጊዎች በኩል ደግሞ ጃክ ዊልሼር እና ማክስ ዶማን ከ16 ዓመት በታች የተጫወቱ የአርሰናል ተጫዋቾች ነበሩ በእንግሊዝ ብሔራዊ ቡድን ታሪክ ወይ በእንግሊዛውያን ታሪክ እና ማሊ ሳልመን ሌላ 3ኛ ተጫዋች በመሆን ተመዝግቧል። ማርቲኔሊም በ5 ጨዋታ 5ኛ ግቡን በአውሮፓ ቻምፒየንስ ሊግ ያስቆጠሩና ሰክሰሲቭ ጨዋታዎች ላይ በማስቆጠርም ታሪክ ሰርቷል። ብቻ አርሰናል ጥሩ መነሳሻ የሚሆን ነገር አግኝተዋል ለቀጣዮቹ ወልቭስ ኤቨርተን ጨዋታዎች። ፉል ላይክ ሼር ማድረግ አይረስ ይመቻችሁ። አርስዬን ተውና ሌላውን ያዙት። እኛ ላይ መቋጠር ያስኬዳል ራቁት። ወስደን 3-0 ስጥት ታደርግ ነው ምድረ ቅሪ ይላ አርሰናል አዌ ሄዶ ክለብ ብሩጅን በቤንች ልጥፍ አድርጎት መጣ። እኔ መጀመሪያም አልቋጠርም ብያለሁ። ምንም ያልቋጠርኩት ግን ማዱኬ ሃትሪክ እንዳይሰራ ቋጥር ነበር እውነት ለመናገር ማለት ነው። ግን አልሰራም። ሃትሪክ አልሰራ። ለምንድን ነው ወሳኝ ጨዋታ ላይ ለምንድን ነው ፕሪሚየር ሊግ ላይ ማያገባላችሁ? ይዞ አይችልም እንዴ? አይችልም። ቪክተር ዮከረስ መቼ ነው የሚያገባው? እሱ ማን ጋብሪኤል ኢየሱስ ተቀይሮ መጥቶ አንግል መለሰበት እንዴ? መቼ ነው የሚያገባው? ዋናው ሰውዬ ዋናው አጥቂ ክለብ ብሩጅ ላይ ካላገባ መቼ ነው የሚያገባው ነው ጥያቄ። ኤኒዌይስ በቤንች ሄዶ ክለብ ብሩጅን ልጥፍ ነው ያደረገው። ልጥፍ ስትሬት ዊን ቻምፒየንስ ሊግ ላይ ኖክአውት ላይ ትቀጥላላችሁ በዚህ ወይ ነው ጥያቄው እሱ። ምክንያቱም ይሄ ዋጋ የለውም። ኦልሬዲ 8 ውስጥ ገብታችሁ ጨርሳችኋል። ኖክአውት ላይ እናይሻለን። ክለብ ብሩጅ ግን ማለት ራሱ ቢገጥም አያሸንፍም። ራሱ ቢገጥም በዛችሁ ቼልሲ የሚባል ፉትቦል ክለብ ማለት ነው። አብዛኛው ሰው የሚያውቀው እስከዛሬ አርሰናልን በዝውውር ጉዳይ ሃንግ እንደሚሰራው ምናምን ነገር ነበር አብዛኛው ሰው የሚያውቀው ስቲል ማለት እመኑኝ፣ በዚህ ዝውውር ማለት ነው እኛ በደንብ ነው ሃንግ ይሰራ ነው። እስኪ ቼልሲ ውስጥ በዚህ ሰዓት ቼልሲ ካለው ስኳድ የቼልሲን ስኳድ መቼስ ታውቁታላችሁ። ይህንን ተጫዋች በፐርፎርማንስ አሁን ኢንዲቪጁዋሊ በሚያሳዩት ፐርፎርማንስ ከዚህ ተጫዋች የሚበልጣለ ተጫዋች ብሎ የሚከራከር ይሷል። እስኪ የሚከራከር ይሷል። የምሬን ነው። ማዱኬ እንዴት ነው የሚችለው? በጣም ነው የሚችለው። ቼልሲ ውስጥ በዚህ ሰዓት ማለት ከማዱኬ የተሻለ ተጫዋች የለም። እንደ ዊንገር የምናወዳድረው የለም። ማን ነው እስኪ ከማዱኬ የተሻለ እናንተ ተጫዋች? በጣም ነው የሚችለው። በጣም ቴንኪው ማለት እንፈልጋለን ቼልሲን ማለት እዚህ ላይ በደንብ ነው ሃንግ የሰራናችሁ ማለት ነው። ማዱኬ በጣም ነው የሚችለው። ያስቆጠረውን ጎል ተመልክታችሁታል። ጌሙ ላይ የነበረው ፐርፎርማንስ በጣም ነበር የሚለየው እና ሳካ ማለት ነው በአግባቡ ከባድ ተፎካካሪ ነው ያለበት። ከባድ ተፎካካሪ ነኝ። አሁን አርቴታ ማለት ነው ለስታርቲንግ ለበምናምን ነገር በቃ ለመምረጥ ይቸገራል። ልክ እንደ ኢዜና ኦዴጋርድ ምናምን አይነት ጫዌ ማለት ነው። በጣም ነው የሚችለው እና ሳካ ከባድ ተፎካካሪ ያለበት። ሳካ ትንሽ አንደር ፐርፎርም ታደርግ ከሆነ ኮምፕሊትሊ ማዱኬ የሚገባበት አይነት ነገር ነው የሚፈጠረው ማለት ነው። እና ቼልሲ ከማዱኬ የተሻለ ተጫዋች የለው ደፍነትሊ በጣም በእርግጠኝነት ነው መናገር የምችለው። እስኪ ሀሳብ አስተያየታችሁን ከቼልሲዎች ከማዱኬ የተሻለ ዊንገር አላችሁ በዚህ ሰዓት ከረንትሊ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ይፈልጋሉ። የፕላስ ምልክቷን በመጫን ፎሎ እያደረጋችሁ ከሞኒ ገነር ሲመቻችሁ